ሩታዬን ጊንጥ ራሱ ማመን የለብሽም። ምክንያቱም አሁን ራሱ ከአንቺ ጋር ቆሞ እየተከራከረ ያለው ለአብርሽ ነው፣ በአብርሽ ምናምን እያለ ነው እየተከራከረ። ኤርሜላን እንዳመጣት እሱ መውሰድ አለበት። ምክንያቱም እስካልተፈታችሁ ድረስ እሷ ቤት ውስጥ መኖር መብት የላትም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያኖቶች እንዴት ናችሁ? በነገራችን ላይ ማለት ነው ሩታዬ ህግ ቦታ ሄደሽ በትዳር ላይ ትዳር ምክንያቱ ፍቹ ስላልጸደቀ ማለት ነው መክሰስ ትችያለሽ። አብርሽም ጎል መግባት ይችላል። ኤርሜላም ደግሞ በትዳር ላይ ስለገባች ስለማገጠች ትላንትና እንግዲህ አይታችኋል እንዴት እንደሆነች ማለት ነው። እና ስለማገጠች እሷ ራሱ ገደል ነው የምትገባው ማለት ነው። እና ስለዚህ አንቺ ይህን ጊንጥ ራሱ ማመን የለብሽም። ምክንያቱም አሁን ራሱ ለአንቺ አይደለም የቆመው አቤላ ማለት ነው። አንቺን የሰው ወሬ ሰምተሽ እንደመጣሽ አድርጎ ነው እንትን ያለሽ ማለት ነው። አብርሽና ኤርሜላ እኮ መኖር ተጀመሩ ምን ዘማን ቆየ እኮ አብረው መላላት ከጀመሩ እንዴ ምን ሆናችሁ ነው? ዛሬ ነው ሩታዬ የታየሽ? ቆይ ኧረ ተይ ተይ ሩታ፣ እስካሁን ድረስ ታግሰሽ አረ እንደውም እስር ቤት ክተችልን፣ እኛ ራሱ እንገላገላቸው እነዚህ በክቶችን ማለት ነው። እኛ ራሱ እንገላገላቸው። አበጋዝ ደግሞ በተለይ ባለቤትሽ ጠግቧል፣ በጣም ነው የጠገበው ማለት ነው፣ አፍልቷል። እና ማለት ነው አቤላን ራሱ ማመን የለብሽም። አቤላ አልኩኝ ጊንጥ ማለት ነው። ይህን ጊንጥ ራሱ ማመን የለብሽም። ከዚህ በፊት ያደረገሽን ታውቂያለሽ። እሱ ብቻ ሳይሆን አሉ ብሩክም አለ። ብሩክንም ማመን የለብሽም። ምክንያቱም እነሱ ለአብርሃም ነው የሚቆሙት፣ ለአንቺ አይደለም። ለአንቺ አይደግፉልሽም፣ አብርሃምን ነው የሚደግፉት። አሁን ራሱ ቆሞ እየተከራከረ ያለው ማንን ነው? አብርሽን ነው። ግን አንቺ እዚህ ጋር መጠየቅ፣ በቤትሽ ላይ ማንም ገብቶ መኖር አይችልም። አንቺ ህጉ እስከ መጨረሻ ድረስ ካጸደቀው እኔ ትክክል ነሽ ብዬ ነው ማስበው። ከተፋታችሁ ግን አንቺም አይመለከትሽም፣ እሱም ስለ አንቺ ህይወት አይመለከተውም። የሚያገናኛችሁ ማለት ላይ ልጃችሁ ነው። ልጁን መጥቶ መጠየቅ ይችላል ማለት ነው። ስለዚህ አብርሃም እየሰራ ያለው ነገር ትክክል አይደለም። ከስህተቱ ደግሞ መመለስ አለበት። ኤርሜላ ደግሞ ከህይወታችሁ መውጣት አለባት። ሰላም እንዳትሆኑ ራሱ የከለከለቻችሁ ኤርሜላ ናት ማለት ነው። እና አቤላ እንዳመጣችኋት መልሷት ማለት ነው። አንተ ጊንጥ ማለት ነው። አንተ የንትን ቁራጭ